አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዚህነት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ እኔ በጣም ደህና ነኝ። ዛሬ የማሳያችሁ ደሴ የሚሄድ የአንዲት እህቴን ፍራሽ ልብስና ትራስ ልብስ ነው። ፍራሽና ትራስ አላዘዘችኝም። 5 ቤቢ ትራስ እና 10 ትራስ እንዲሁም ደግሞ 3 ፍራሽ ነው ያለችኝ። 3 ፍራሽ በ2180 ብር ሂሳብ የተሰራ ነው። ቤቢ ትራሱ ደግሞ በ495 ብር ሂሳብ የተሰራ ነው። የትራስ ልብሱ ደግሞ በ700 ብር ሂሳብ የተሰራ ነው። በነገራችን ላይ እነዚህን ጨርቆችኛ አብዛኛውን ጊዜ ስትልኩልን እንዲህም ባታሰሩ፣ ይሄ ከላይ ያለው ጎልደን ነገሩ ሲታጠብ እየቆየ ይለቃል የሚል አስተሳሰብ ስለሚኖረን ያን እንላችኋለን። እንደ ሀሳብ አማክረናችሁ ግን አይሁን እስካለ ድረስ እናጌጥበታለን፣ ከዛም ችግር የለውም ካላችሁ ያው በእናንተ ፍቃድ በእናንተ እንትን ይሰራል ማለት ነው። በነገራችን ላይ አሁን እንደዚህ ሲደረግ አይለቅም፣ ያው እየቆየ ይለቃል የሚል እሳቦት ስላለን ነው እንጂ እነዚህ አሁን በቃ ይሄው ነው አይለቅ ምን አይል ማሻላ። ይሄ ግን ጎልደን ነገሩን ነው ለማለት የፈለግነው እና በጣም ነው የሚያምረው። የፈለገችው ደግሞ ለሙሽራም ስለሆነ ሙሽሮች ደግሞ ደመቅ የሚያደርጋቸውን ነገሮች ስለሚወዱ ለዛም ይሄንን እንግዲህ አዛኛለች። ማሻላ ተባረክ ረህማን 8 ኪሎ ማርና ምን አላት መሰላችሁ? ጋቢ አላት። በጣም የሚያምር ጋቢ እዚህ ጋር እንደምታዩት ይሄ 3500 ብር ቆንጆ ጋቢ ገዝችላታለሁኝ። እንዲሁም ደግሞ ለ11 ዓመት ወንድ ልጅ ጅንስ ሱሪ፣ ከዛ ሸሚዝ፣ ቲሸርት 400 400 እና 800 ይሄ የ11 ዓመት ወንድ ልጅ ልብስ ነው። ከዛ ማሩን ላሳያችሁ። የሚያምር ቆንጆ ማር ከዚህ ቀደም ልኬላት ስለነበረ እንደው ዜድ ማር በጣም ተመችቷቸዋል። አደራ ብላኝ 8 ኪሎ በ2200 ብር ሂሳብ ገዝቼላታለሁኝ። ኢንሻአላህ ላሳያችሁ። በነገራችን ላይ ማለት ነው ማሩ ይለያል እምላችሁ በምክንያት ነው። በጣም ቆንጆ የሆነ ወለላ ማር ነው። እህቴ ከዚህ ቀደምም ሄዶላት ወዳው ሞክራው ስለነበረ ነው አሁንም ለሁለተኛ ጊዜ ያዘዘችው ማለት ነው። እና በጣም ቆንጆ ማር ነው ማሻላ ተባረክ ረህማን። አጠቃላይ ድምሩ ደግሞ 31680 ብር የፈጀ ደሴ የሚሄድ ነው እና ተወዱታላችሁ። ማሻላ ተባረክ ረህማን። ወላሂ ማሩ በጣም ነው የሚለየው። በጣም ቆንጆ ማር ነው። ባለፈውም አመስግነዋል። እኛ ደንበኛችን አንዲት ናት። ማሻላ በጣም ቆንጆ ማር ነው የምትሰጠን። ያው እንደምትወዱት ተስፋ እናደርጋለን። ያው የትራስ ልብሱም ሁሉም ፎ ያለ ነው። ከወደዳችሁት ላይክ እና ሰብስክራይብ ሼር እያረጋችሁ አበረታቱኝ። ሌላው ደግሞ እህቴ ፋጡሜን ያው የኔን እህት ታቋታላችሁ፣ ፋፊኮቻ የሚለው እና ብዙ ጊዜ እህቶቼ ትጠይቁኛላችሁ። ቢያንስ አሁን አንድ ሳምንት ሊሆናት ነው ከኦንላይን ወይም ደግሞ ከዩቲዩብ ላይ ጠፍታለች። የጠፋችበት ምክንያት ወላሂ ቢላሂል ከሪም እንዴት ብዬ እንደማስረዳችሁ አላቅም፣ ግን ደህና ናት እህቴ አልሐምዱሊላህ ረብል ዓለሚን። አላህ አፊዋን ይስጥልኝ። ባለችበት ቦታ ድንገት ሳትነግረን ወደ ሳዑዲ አረቢያ ገብታለች። በቃ እንዴት ብዬ ልንገራችሁ፣ አሁን ድረስ ውስጤ ማለት እውነት ነው የምወዳቸው። በዛ ላይ ደግሞ እሷ ለየት የሚያደርጋት ትንሽ ልጅ አለቻት፣ ሰብሯለች፣ በየደቂቃው የምታለቅሰው እና ውስጣችን በጣም ነው የተሰበረው። በዛ ላይ አልነገረችንም። የሆነ ጊዜ ያነሳችብኝና እንዳትሄድ በጣም አስጠነቀቅኳት። መሄድ የለብሽም ትሰሪያለሽ፣ እዚህ እንደዚህ ታረጊያለሽ ምናምን ብዬ ዘጋኋት። ከዛ በኋላ ፊቴ አታነሳም። በጣም ነው የምንከባበረው እና ያው አሁን ላይ እሱ የባሏ ቤተሰብ ጋር ምናምን ነገር ነው የጨረሰችው ሁሉንም ነገር። ያው ወደ ሳዑዲ የሄደችው ቅዳሜ ለታ ነው። አሁን ቅዳሜ በጣም ሳምንት ሊሆናት ነው እና ውስጣችን እርር ነው ያለው። አላህ ምስክሬ ነው። ምክንያቱም አረብ ሀገርም በልጅነት እድሜያችን ሄደን አይተነዋል፣ ሰርተን መተናል። እሷም ቤት አላት ማሻላ፣ የራሷ ቆንጆ ቤት አላት። ያው ማለት እንደዚህ የሚቸግር ነገር አለ ብዬ የማስበው ነገር የለኝም። ግን የሰው ልጅ የተሻለ ነገር ሲመርጥ
ነው ወደ ስደት እንትን የሚለው እንጂ በአቅሟ መሻላ እየኖረች ነበር። እና አልሐምዱሊላ ዋናው ነገር ደህና ናት። ደህና ከሆነች ደግሞ በየትኛውም ጠሪቅ በየትኛውም ትመጣለች፣ እንገናኛለን። በተለይ እኔ በጣም ነው መወዳት እናቴ። አዝነናል። ሆኖም ግን አላህ ይጠብቃት። በተለይ ሳታማክረን ስለሆነ ድንገት ቅዳሜ ነው በረራ ያለችን፣ ሐሙስ ቀን ነበረ። ነገ ሐሙስ 8 ቀኑ ሄዳለሁ ያለችብን እና ያው እንደዚህ ነው ያለው ነገር። ደህና ናት። እንሻላ በሷም ቻናል አንዳንድ ነገር ለቅላችኋለሁኝ። ዱአ አድርጉላት። አላህ በሰላም ለሀገሯ፣ ለልጇ፣ ለእናቷ፣ ለእህቶቿ በሰላም እንዳመጣት እላችኋለሁ። ወዳችኋለሁ።